በጣም የሚገርመኝ ነገር ጊዜ የለንም የሚሉ ልጆች ሰፊ የሆነ ጊዜ ያላቸው ከኔ ጋር እየተማሩ ያሉ ልጆች ጊዜ የሌላቸው ልጆች ናቸው። እንደምንም አጣባው ፍላጎቱ ስላላቸው ብቻ ምክንያቱም ባለመማራቸው ቁጭት ያላቸው እንዲሁም አላማ ያላቸው ልጆች ናቸው። እና ዛሬ የማስተምረው ልጅ ከሳውዝ አፍሪካ ነው የሚኖረው ሾፕ ላይ እየሰራ በመሃል እየጠሩት እያስተናገደ ምናምን ነው ከኔ ጋር የሚማረው። ጊዜ የለንም ብላችሁ የምታሳብቡ ልጆች በጣም ጊዜ ያላችሁ በግሩፕ መማር የምትችሉ ልጆች ከምሽቱ 3 ሰዓት እስከ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ነው ማስተምረው። ስለዚህ ክፍያ 2000 ብር ብቻ ነው። 2000 ብር ብቻ በመክፈል ገብታችሁ መማር ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮአችን እንገባለን። ሁላችሁም ላይክ እያደረጋችሁ ጀምሩ። ከአሁን በፊት ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። 20,000 ምናምን ገብተናል። ጉዞ ወደ 30,000። ከዚህ ላይ እንግዲህ የአማርኛ ፊደላቶች አሉ። የመጀመሪያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ነው የሚለው። ከታች በእንግሊዝኛ ውክላቸው አለ። ሀ ለሚለው ማን ነው? ኤች እና ኤ ነው የሚሆነው። ሁ ለሚለው ኤች እና ዩ ነው የሚሆነው። አሁን ከዚህ ላይ መያዝ ያለብህ ነገር ምን መሰለህ? በእንግሊዘኛ በአማርኛው ለምሳሌ እዚህ ላይ ቅጥያ ጨመርን አይደለ? ሁ ለማለት በእንግሊዘኛ ግን ቅጥያ አይደለም የምንጨምረው። ምንድነው የምንጨምረው? ዩ ማለትም ቫውል ሌተሮች አሉ። የእንግሊዘኛ 5 ቫውል ሌተሮች አሉ። እነዚህን እየቀያየርን ቦታ በመቀያየር ትክክለኛ ድምጽ እንዲሰጡን ወይም የተለያዩ ድምጾች የተለያየ እንዲሆኑ ያደርግልናል ማለት ነው። ለምሳሌ ሀ ስንል ኤ ነው የጨመርነው። ኤ ኤችን ብቻ ብንጽፈው ሀ የሚለውን ይገልጽልናል እንዴ? አይገልጽም። ስለዚህ ኤን በምንጨምርበት ጊዜ አ የሚለው ድምጽ ይፈጠርልናል። ለምን? ሀ ስንል አሁን አ የሚል ድምጽ አለ። አሁን እዚህ ጋር በደንብ አስተውለው ከሆነ ሀ በምንጠራበት ጊዜ አ የሚል ድምጽ አለ። ለዛ ነው ኤን የምንጨምረው። ኤ ደግሞ በባህሪው እንደ አ ስለሚነበብ ልክ እንደ አ ስለሚነበብ ማለት ነው። ስለዚህ ሁለተኛ ላይ ስንሄድ አሁን ሁ በምንልበት ሰዓት ሀን ከጻፍን በኋላ ከጎን ላይ ነው ቅጥያ የጨመርነው። የምንለየው በዚህ ነው። ነገር ግን ኡ የሚለውን ድምጽ እዚህ ላይ ሁለተኛ ላይ ስናነብ ግን ምን አለ? ሁ ስንል ኡ የሚል ድምጽ አለ። ስለዚህ ኡ የሚለው ቫውል እዚህ ጋር ማን ይተካልናል? በእንግሊዘኛ ዩ ሌተር ማለት ነው። ሌተር ዩ እዚህ ላይ የምታያቸው አምስቶቹ ቫውል ይባላል። የመጀመሪያው ኤ አለ፣ ከዛ ዩ፣ አይ፣ ኤ ያው ተደግሞ ነው፣ ኢ፣ ከዛ ኦ። አምስቶቹ ቫውል ሌተሮች ወይም ደግሞ አናባቢ ብለን የምንጠራቸው የእንግሊዘኛ ሌተሮች ናቸው ማለት ነው። ስለዚህ እያንዳንዱ አማርኛ ቅርጻቸውን በምንቀያየርበት ጊዜ በእንግሊዘኛ ደግሞ ምንድነው የምናደርገው? ቫውሎችን ቦታ እየቀያየርን እናስገባለን። እሺ፣ ስለዚህ ሂ ስንል አሁን ከታች ነው ከግሯ ላይ ምን አደረግን? ቅጥያ ጨመርን አይደል? በእንግሊዘኛ ምንድን ጨመርን? አይን ጨመርን። ኤችማ ተመሳሳይ ነው፣ ምንም ልዩነት የለውም። እስከ ሆ ድረስ ስንሄድ ኤች ቋሚ ነው። በቃ ለሀ ቤተሰብ ኤችን እንጠቀማለን። ኤችን ነው የምናነበው። ግን ሂ ለማለት አይ መኖር አለባት። ሀ ስንል ለምንድን ነው ከዚህ ጋር ለምሳሌ ኤች ኤ የሆነው? ሀ ስለሆነች። ምክንያቱም የመጀመሪያው ሀና ይሄ አራተኛው ሀ ድምጹ ተመሳሳይ ነው። ድምጹ ተመሳሳይ ሆነ ማለት ደግሞ ምንም ልዩነት የለውም። ኤች ኤ ነው የምንጽፈው፣ ተመሳሳይ ነው። ከዛ አምስተኛ ሄ ስንል ማን አደረግነው? ኤች ቋሚ ነው፣ ኢን ጨመርን ማለት ነው። ከዛ ስድስተኛ ስለዚህ እዚህ ጋር አሁን ኤችን ብቻ እንጽፋለን። ስድስተኛ ላይ ኤችን ብቻ እንጽፍና ኤችን ልክ እንደ ህ ማለት ነው። ከዛ መጨረሻው ኤች ኦ ሆ ስንል ኤች ኦ ማለት ነው።
አሁን ይህንን የመጀመሪያውን መያዝህ ለሁሉም ይጠቅማል። በዚህ ተራ ወደ ታች ከሄድክ ኦ ኦ ኦ እንጨምራለን። ምን ጊዜም ቢሆን ግልጽ ነው። ሄ ላይ በአምስተኛው በዚህ ተራ ስንሄድ መነሻው ወይም ደግሞ ኮንስናንቱ ነው እንጂ የሚለያየው ኢን እንጨምራለን። ኢን ምን ጊዜም ቢሆን እንጨምራለን። ኢን እንጨምራለን። ከዛ አራተኛ ላይ በዚህ ተራ ወደ ታች ስንሄድ መነሻው ይለያያል ብያለሁ። ኮንስናንቱ ወይም ተነባቢ ምን ጊዜም ቢሆን ምን እንጨምራለን? ቫውል ኤን እንጨምራለን ማለት ነው። ቫውል ኤን እንጨምራለን። በዚህኛው ወደ ታች ስንሄድ ምን ጊዜ ቢሆን ማንን ቫውል እንጨምራለን? አይን እንጨምራለን ማለት ነው። አይን እንጨምራለን። ከዛ በሁለተኛው ወደ ታች ስንመጣ ማንን እንጨምራለን? ዩን እንጨምራለን ማለት ነው። ዩን እንጨምራለን። ከዛ በመጀመሪያው ደግሞ ወደ ታች ስንመጣ ኤንና በቃ ኤክሰፕት ሃ ኤንድ አ ከአና ከሃ በስተቀር ያሉት ማንን ነው የምንጨምረው? ኢን ነው የምንጨምረው። ኢን ነው የምንጨምረው። እሺ ምክንያቱን እናያለን። እሺ ምክንያቱ ምንድነው? ለሃ አ ጨመርነን፣ ለሌሎቹ ደግሞ ለምንድነው ኢ የጨመርነን ነው። ሃ ስንል ስንጠራ ሃ የሚለው ድምፅ አ የሚል ድምፅ ነው። በደንብ አስተውለው። ሃ አ የሚል ድምፅ ነው ያለው። ሌሎቹ ግን ለምሳሌ ለ ስንል ለ አ ሳውንድ ነው ያለው። ስለዚህ ኮምፕሊትሊ የተለያዩ ናቸው ድምጻቸው አይደል እንዴ? ስለዚህ ለዛ ነው እዚህ ጋር ለ ስንል ኤል ኢ ጻፍን። ለምን ሃ ኤች ኤ አድርገን ለምን እዚህ ጋር ኤ ለምን አልጻፍንም የሚሉ ልጆች ስላሉ ነው። እሺ እየሰማሁ ነው። ኦኬ ስለዚህ ኤል ኢ እንጽፋለን። ከዛ ታች ላይ አሁን ሃ እዚህ ጋር አለ ሃ ኤች ኤ ነው። ሃ ተመሳሳይ ነው ከላይኛው ጋር ማለት ነው። እያንዳንዳቸው እናያቸዋለን። እስኪ እያነበብናቸው ለማንኛውም ለላይ እንሂድና ለስንል ኤል ኢ ወሰደታ ሐሙስ لا بقولكم ادعي لي 600 سنة Yeah, one day. I don't know. 13 in that. ይቅርታ አብርሽ ኖ ፕሮብለም ችግር የለውም። ለላይነን እንግዲህ ለስንል ኤል ኢ ነው አይደለ? ኤል ኢ በቃ ለሚለው ለፊደል ኤል ነው በቃ የምንጠቀመው ኤል በመጀመሪያ ስለዚህ ኤልን እስከ መጨረሻው በቃ ታስፈልገናለች ከዚህ በኋላ የለን ቤተሰቦች ለመጻፍ ማለት ነው። ሉ ስንል አሁን ምንድነው የተጠቀምነው? ሉ ስንል በአማርኛ ምንድነው የጨመርነው? ቅጥያ ከጎኗ ቅጥያ ጨምረናል አይደለ? በእንግሊዝኛ ሉ ስንል ቅጥያ ነው እንደምንጨምረው ዩና ያው በዚች ፋንታ እዚህ ላይ ቅጥያ በጨመርናት ፋንታ ማን ነው የምንጨምረው? ዩ ነው የምንጨምረው። ዩ አየው አይደል ልዩነቱ? በዛች ቅጥያ ፋንታ ዩ ነው የምንጨምረው። ዩ ነው የምንጨምረው።
እሺ ከዚህ ጋር ለምሳሌ ማናት ሊ አይደለች? ሊ ከዛ ሊ በሚለው ፋንታ ደግሞ ማን ነው የጨመርነው? ማለት ሊ ከዚች ጋር ይችን ነው የጨመርናት። አሁን ከለላይ ይችን ጨምረን አይደል ሊ ያደረግናት። ከዚህ ጋር ደግሞ ማንን ስንጨምር ሊ ይሆናል? ከአይን ስንጨምር ማለት ነው። ስለዚህ አሁን ሊ የሚል ድምጽ በዚህኛው ይሰጠናል ማለት ነው። ከዛ አራተኛው ላ በምንል ሰዓት ላ ለማድረግ አንድ እግሯን ረጅም አንድ እግሯን አጭር ነው ያደረግናት። በዚህ እዚህ ጋር ይቅርታ፣ እዚህ ጋር ለምንድን ነው ላ ኤ ተጠቅማ በመጀመሪያ በአራተኛ ላይ ኤ የሆነችው? ሄሎ ኦኬ፣ በጣም ጥሩ እየሰማህ አይደል? እየሰማሁ ንገረኛ፣ እየሰማሁ። እሺ፣ በጣም አሪፍ ጥያቄ። ቅድምም ለማስረዳት ሞክሬ ነበረ። እዚህ ላይ ከመጀመሪያው ላይ ለ ስንል እዚህኛው ላይ ለ ስንል ምን አይነት ሳውንድ ነው ያለው? ሚል ሳውንድ ነው ያለው። ችን ፊደል ታውቃታለህ በአማርኛ? ይች ነች። ለ ስንል ሚል ሳውንድ ነው ያለው። ከዚህኛው ላይ ግን ላ ስንል ሚል ሳውንድ ነው ያለው። ስለዚህ እንደ የሚነበብልን ቫውል ደግሞ ማን ነው? ኤ ነው። ኤ ነው እንደ የምናነበው። ገብቷል? እንደ የምናነበው ማን ነው? ኤ ነው። ለምን ከመጀመሪያው ሀ ብለን ስንነሳ ኤን ጻፍነን ነው አይደል? ያንተ ጥያቄ። ሀ ብለን ስናወራ ደግሞ ሀና ለ ድምጻቸው የተለያዩ ናቸው። ሀ መነሻው ያው የሀ ቤተሰብ አራተኛውና የመጀመሪያው ሀ ተመሳሳይ ነው። ሀ ብለን እንነሳለን። ሀ ሁ ሂ ሀ ከአራተኛው ጋር ምንድነው? ተመሳሳይ ነው አይደል? ለስንል ግን አሁን ለሉ ሊ ላ የተለያየ ናቸው። ለ ሉ ሊ ላ ላ ስንል የተለያየ ድምጽ ነው ያለው። ላ እና ለ ተመሳሳይ ይመስላል አይደል? ያው ለ ሉ ሊ ላ ብዙ ሰው የሚያስቸግራቸው ይሄ ነው። የመጀመሪያውና አራተኛ ላይ የሚገኙ የሀ ቤተሰብና የአ ቤተሰብ ነው ተመሳሳይ እንጂ ሌሎቹ ተመሳሳይ አይደሉም፣ ይለያያሉ። ግልጽ ነው ሐሳቤ? እሺ፣ ግልጽ ነው፣ ገብቶኛል። ስለዚህ ላ ስንል ማን ነው የምንጽፈው? ኤልኤ ማለት ነው። ኤልኤ። ሌ ስንልስ ኤልኢ ማለት ነው። ይሄኛውን አምስተኛዎቹን በመጀመሪያው መጻፍ እንችላለን። ከመጀመሪያው ጋር ተመሳሳይ አድርገን ኢ መጨመር እንችላለን። ከዛ ል ስንል ኤልን እንጻፋለን እዚህ ጋር። ሎ ስንል ኤልንና ኦ ል ኦ ሎ ሎ አይደል? ያ ልክ ነው። ሎ ኤል ኦ። እሺ ወደ ቀጣይ ስንሄድ ይሄኛው ተመልከት። ለምሳሌ አሁን ሀ ስንል ከመጀመሪያው ሀ ጋር ተመሳሳይ ነው። ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ሆ ኤች ኦ። ከላይ ባነበብነው መሰረት ምንም ልዩነት የለውም፣ ተመሳሳይ ነው። ይችኛዋ ግን የመጀመሪያዋ ኤች ኤ። እሺ አሁን
መ ሰንና ረን እናያለን። 3 ፊደሎች። እሺ መ እስኪ አንብብልኝ የመጀመሪያውን አማርኛውን አንብብልኝ እንዴ አማርኛ ማ ሙ ሚ ማ ሜ ሚ ሞ አወቅ ባለበት እስኪ ሁለቶች ሳ ሱ ሲ ሳ ሴ ሲ ሶ። እሺ ከዚህ ላይ አንድ ሚስጥር ልንገር ወይ ለአነጋገርህም በጣም ቆንጆ ማለት ነው። እሺ ከዚህ ላይ ብዙ ልጆች የሚሸወዱት አሁን ይሄ ማ በማለት ነው። ይሄን ደግሞ ሳ በማለት ነው። ግን አስተካክለው። ቆይ መ በል እስቲ መሰረት በል እስቲ መሰረት። ኦኬ ቅድም ባነበብኩ ለምሳሌ ማሰረት ልትል ነበር አንተ ማሰረት ልትል ነበር። እንደዚህ አይደለም። ማ ካልክ ይሄኛው ነው የሚሆነው እዚህ ጋር ማለት ነው። ይሄኛውን ደግሞ ማን ብለን ያነበብከው? ሳ ብለን ያነበብከው። ሳ ሳይሆን ሰበል እስኪ ሰ በትክክል ሳ ካልከው የትኛውን ነው የጠራው ማለት ነው? ይሄኛው ነው። ስለዚህ አራተኛውን ቀድመህ አሁን አንተ እየጠራው ያለ አራተኛውን ነው ማለት ነው። አራተኛውና ባይዘው ይሄ በጣም በቃ ከ50% በላይ የሚሆኑ ልጆች ችግራቸው ነው። በተለይ አማርኛ አፋቸውን ያልፈቱ ማለት ነው። ገብቷል? ስለዚህ ይሄ ንግግር ላይም ተጽዕኖ አለ። በጣም ተጽዕኖ ያደርጋሉ እነዚህን ድምጾች በትክክል አለመጥራትህ። ለምሳሌ ምን ሌላ ለምሳሌ ምን ብለን ቃልን መስረት ለምሳሌ አንድ መንገድ ብሎ ለመጥራት ብትፈልገው ማንገድ ልትል ነው። በዚህ ሁኔታ ማንገድ እንደዛ አይባልም። መንገድ። ስለዚህ እነዚህን በትክክል መጥራት አለብህ። ለሚለው ኤምኢ ነው። ሙ ሙ ለሚለው ኤምዩ ነው። ሚ ኤምአይ ነው። ማ ኤምኤ ነው። ሜ ኤምኢ ነው። ም ኤም ነው። ሞ ኤም ኦ አለው አስተናግድ፣ ችግር የለውም። ያው እንግዲህ ስራ እየሰሩ መማር አንዳንዴ ሊከብድ ይችላል። ግን ደግሞ መማር ትልቅ ነገር ነው። ግዴታ መማር ያስፈልጋል። ትልቅ ነገር ነው። ለኔ በጣም ተመልሻለሁ። ኦኬ ለምሳሌ ስራ እየሰራን ምግብ እንበላለን አይደል? ምግብ ግዴታ ስለሆነ ነው። በቃ ማለት ካልበላ በቃ አማራጭ ከሌለ እየሰራህም እየተጣደፍክም ምናምን ትበላለህ። ያው ትምህርት ምግብ ነው። ዞሮ የምትጠቀምበት ለህይወት የሚያስፈልግ ነገር አይደል? እሺ ተመስግናለሁ። Don't come in please our customer. I'm right. Okay. Don't disturb me, please. I'm learning right now. ስለዚህ ከዚህ ላይ ያየናቸው ኤምኢ ነው። ሙ
ኤምዩ ነው። ሚ ኤምአይ ማ ኤምኤ ነው። ሜ ኤምኢ ም ኤም ከዛ ሞ ኤምኦ። ከዚህ ላይ እያንዳንዱ ኤም ከሁሉም ቤት አለ። ኤም ከሁሉም ቦታ አለ። ስለዚህ ኮንስታንት ነው። ኤምን በቃ በቋሚነት ለመ ቤተሰቦች ከተነሳ ኤም ግዴታ መኖር አለበት። አዝ ተነባቢ ወይም አዝ ኮንሶናንት ኤም በቃ ግዴታ ትኖራለች ማለት ነው። ያንዳንዳቸው ግን በአማርኛ ቅርጻቸውን እየቀያየርን ድምጻቸውን የምንቀይርበት መንገድ ወደ እንግሊዘኛ ስናመጣው ቫውሎችን እየቀያየርን ድምጻቸውን መቀየር እንችላለን ማለት ዳሴ። ይሄ ነው፣ ሌላ ምንም አዲስ ነገር የለውም። ከዛ ወደዚህ እንምጣ። ሰ እንደ ሰ የምናነበው ማን ነው? ኮንሶናንቱ ኤ ኖ እንደ ሰ የምናነበው ኮንሶናንት ሌተር እንግሊዘኛ ነው። በእንግሊዘኛ ማለት ነው ኤስ ማለት ነው። ሶ ኤስ ምንድነው? ኮንስታንት ነው። ደግሞ ከሰ ቤተሰቦች ላይ ስናነበው በቃ ቋሚ ነው፣ ኮንስታንት ነው። ሰ ስንልም አለ፣ ሶ ስንልም ሲ ሳ ሴ ስ ሶ ስንልም አለ አይደል? ስለዚህ ምንድነው የምንጨምረው? ቫውል ብቻ ነው። ሰ ኤስ እናደርጋለን። ከዛ ከላይ እንደጨመርነው ዩ ሁለተኛ ላይ ዩ እንጨምራለን፣ ሶስተኛ ላይ አይ እንጨምራለን፣ አራተኛ ላይ ኤ እንጨምራለን፣ አምስተኛ ኢ እንጨምራለን፣ ስድስት ምንም አንጨምርም፣ ሰባተኛ ላይ ምን እንጨምራለን? ኦ እንጨምራለን ማለት ነው። ከላይ ያንዴ ከያዝክ በዛኛው መሰረት በቃ መሄድ ነው። ሀገር አቋራጭ መሄድ ነው ከዚህ በኋላ። አይከብድም። አሁን እንደኔ አስተያየት ይቺ ማን ነበር ያልኩህ? ይቺ ሳ ኖ ይቺን ማስተካከል አለብን። በጣም ቀላል ትመስላለች፣ ግን ጊዜ ትፈጅብሃለች። በደንብ ተለማመዳት። ሰ ምክንያቱም ካፍህ ጋር አሁን እንትን ብሏል፣ ተጣምሯል ይሄ ድምጽ ማለት ነው። ስለዚህ ይህን ለማስተካከል ጊዜ ሊፈጅብህ ይችላል። ሶ you have to practice every day። ሁሌም መለማመድ አለብህ ድምጾቹን። እሺ እኔ እኮ ስጽፍ ራሱ አሁን በአማርኛ ነው አሁን ይካ ስንጽፈው ስቶክስ የሚያደርገው ማለት ይሄንን እኮ ሳ ብዬ ነው የምጽፈው። ሳ በመጀመሪያ no this big problem በጣም ትልቅ ችግር ነው ይሄ። በጣም ማለት ለአንተ ብቻ አይደለም፣ አብዛኛው አማርኛ ላይ አፉን ያልፈታ በእነዚህ ነው የሚጽፈው ማለት ነው። ሳ ነው በቃ የሚቀድማቸው፣ በቃ ሳ ማ እንደዛ ነው። መነሻውን በአራተኛው ቢጠሩ ነው የሚመቻቸው ማለት ነው። ሶ ይሄንን በደንብ ተለማመዳቸው። ቪዲዮ ምናምን ስላለ እሱን በደንብ ድምጹን በደንብ ደጋግመህ ስማው። ይሄ ባንዴ አይደለም የሚያዘው እንደዛ አይነት ነገሮች። አንድ ደግሞ ስለለመድከው በጣም ብዙ ጊዜ ደጋግመህ በዛኛው ስለተጠቀምክ ጊዜ ይፈጃል ማለት ነው። እንዲህ ከሆነማ አይፈጅም። እንዲህ ከሆነ በቃ ቦርጭ ማጥፋት በለው በቃ ይሄን ለመልመድ what is that? One seven, why you talk to? Marara, don't do that. No seven, not friend. No, Abrish. Okay, don't worry. Okay. እሺ ሌላ መጨረሻ ይችንና ይበቃናል። ይች ረናት አይደል ያለናት? እሷ ናት። እሺ ረ ደግሞ ያው ከስሙ እንደምንረዳው ረ የሚለው ማነው ተነባቢው ወይም ኮንሶናንቱ? አር ኢ ነው። አር ኢ ነው ማለት ኮንሶናንቱ አር ነው። እዛ ረ ስንል ኢን እንጨምራለን። ሩ ስንል ያው እንደ ላይ ነው፣ ዩን እንጨምራለን። ሪ ስንል አይን እንጨምራለን። ራ ስንል ኤን እንጨምራለን። ሬ ስንል ኢን እንጨምራለን። ር አርን ብቻ። ከዛ
ሮ ስንል ማን ጨመር ኦን ጨመርን ማለት ነው ኦን ጨመርን ሶ ከሀ እስከ ረ ብቻ ነው ዛሬ ያየነው ተለማመዳቸው እሺ ላክልኝ ሊንኩ ላይ እሺ ልክልሃለሁ እሺ መልካም ቀን በጣም ነው የሚያመሰግናለሽ